ውድ ቤተሰቦቼ በዚህ ቻናል ተመልሼ መጥቻለሁ። ተመልሼ የመጣሁበት ምክንያት ምን አለ መሰላችሁ? አንዳንዴ እኛ ራሳችን ክፉ ሆነን ሌላውን ሰው ክፉ ለማድረግ አንሞክር፣ መጥፎ ለማድረግ ደግሞ አንጣር ማለት ነው። እና ኤፍሬም እና አብርሽ ማለት ወንድማሞች ናቸው። መታረቅም አለባቸው፣ ነገሩን መፍታትም አለባቸው ማለት ነው። ገባቸው አይደል? አብርሽም ታላቅ ሆነ በታላቅነቱ ማጥፋት አልነበረበትም። ኤፍሬም ደግሞ ለአብርሽ ሲል ነው እንጂ ለራሱ ብሎ አይደለም። ነጊ ወንድሙ ነውና የሆነ ነገር ቢሆን ቢሰበርበት ቢጎዳበት ተጠያቂው ማን ነው? የሚሰበር ልቦ ማን ነው? ኤፍሬም ነው እንጂ ውሽሚት አይደለችም። ገባችሁ አይደል? ለዛ ነገር ደግሞ ብዙ እርምጃ እንዳትሄዱ ማለት ነው። በመጀመሪያ ደረጃ ለሰው ልጅ ያልሆነ መጥፎ አመለካከት ያልሆነ ነገር ንግግር ከመናገር በፊት እኔ ምንድን ነኝ፣ እኔ የምኮምተው ምንድን ነው ብላችሁ ማስተዋል የግድ ይላችኋል ማለት ነው። እዚህ ጋር አሁን ሩታ በቀን ነው ተጠንቀቅ፣ በኋላ ትጎዳሃለች፣ በኋላ የሆነ ነገር ልታረግህ ነው የምትሉ ሰዎች ማለት ነው። ሩታ እንኳን ይሄንን ነገር ክፉ ነገር ባታስብ እንኳን እንድታስብ የምታረጓት እናንተ ናችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው በቅንነት ሰብስክራይብ አድርጉኝ። እንግዲህ ወደ 300 እየገባን ነው ማለት ነው። የኔ ውዶች ተባረኩልኝ ማለት ነው። መልካምነት ለራስ ነው አይከፈልበትም። እና የመጣሁበት ምክንያት ምን እንደሆነ ታውቃላችሁ? አብዛኛው ኮሜንት ካያችሁ ተጠንቀቅ ሩታ ልሰብርህ ነው ምናምን እያላችሁ ነው ማለት ነው። ሩታ እውነትም ትክክለኛ ነገር ሰላም እንድትፈርጥር በቃ ከህይወቷ ወጥተው እነሱ የራሷን ህይወት ለመምራት እርምጃ ለመውሰድም ይሆናል የመጣችው እቺ ልጅ ማለት ነው። እንግዲህ የሩታን የሄዳችሁ እሷ ያሰበችው ወይም እሷ ያቀደችው ነገር ምንም የምታውቁት ነገር የለም ማለት ነው። እናንተ በቀል ነው ትቢት ነው ልትበቀል ነው ባላችሁት እሷ እናንተ በሰጧቻት ነገር ነጌ እሱን ብትበቀለው እሱን ብታስከፋው እናንተ በሰጣችኋት ነው እንጂ የሰራችሁ ከመሬት ተነስታ አይደለም። እቺ ልጅ አንዳንዴ እስቲ ለራሳችሁ ስትሉ ለሰው መልካም ነገር ስጡ፣ መልካም ኮሜንት ጻፉ። መልካም ንግግር ሰደቃ ነው እንደሚባል ደግሞ መልካም ነገር ተናገሩ። መልካም ነገር ለመናገር ደግሞ ሞክሩ ማለት ነው። በቀል ይሁን አይሁን እናንተ ከየት አወቃችሁ? የምታውቁት ነገር የለም። ገባችሁ አይደል? አንዳንድ ዩቱበር ለምን መጥፎ ነገር ሰሩ፣ ለምን ተንኮል ሰሩ የምንለው እኛ ራሳችን ተንኮለኛ ሆነን ነው። እኛ ራሳችን ትቢተኛ ሆነን ነው። እናንተ ተንኮል ስለምታስቡና ትቢት ስለምታስቡ ነው እሷ እየሄዳችሁ ትቢት አስባለች ተንኮል አስባለች የምትሉት ማለት ነው። በቃ እቺ ልጅቷ ወይም የጠፋውን ነገር መጥፎም ነገር እንዲፈጠር አልፈለገችም። በእሷ ምክንያት ወንድማማሞች ሊጣሉም አልፈለገችም። አስታረቀች። ማስታረቅ ወንጀል ሆኖ ነው በእናንተ ቤት በቀል የምትሉ ሰዎች ማለት ነው። እረ በጣም ያስጠላል፣ በጣም ይደብራል አንዳንዴ ማለት ነው። ለበቀል ቦታ አትስጡት ማለት ነው። እናንተ ታዟቸዋት አይደለም ሩታ በቀል የምታረገው። ከዚህ በፊት በቀል ስትበቀል የሆነ ነገር ስታረግ እናንተን አማክራ ወይም ደግሞ እናንተ ደውላ ጠይቃ አይደለም ያደረገችው። ሩታ ቢሆን እውነቴ ነው የምላችሁ ያለ ስሜቱ አንድች እርምጃ አትራመድም። በቃ እሷ ህሌናዋ ያላትን ነገር ህሌናዋ አርጊ ያላት ነገር ተነስታ ነው የምታረገው እንጂ ማንንም አትፈራም። ማንንም ማማከርም አይጠብቅባትም። ብትበቀልም እናንተን አይደለም መታ የተበቀለችው። የበቀላትን የበደላትን ወንድ የበደለቻትን ሴት ባልዋን ነጥቃ የወሰደችባት ሴት 6 ወር ያልሞላው ልጅ እንዳ ከአባት ፍቅር እንዲያድግ የከለከለች ሴት ናት የተበቀለቻት። አሁን በእናንተ ቤት ሄርሜላ በጣም ጎበዝ ናት፣ በጣም አስተዋት ናት፣ የፍቅር ሰው ናት። ምክንያቱም ይሄን ነገር መጥፎ ነው ጥሩ ነገር አይደለም የምትሰሩት ስላለ ኤፍሬም ሌላ ነገር ምን ተናገረ? ኤፍሬምን በዚህ ናክል የምትሰድቡትና በዚህ ናክል የምትወርዱበት ማለት ነው። እረ አንዳንዶቻችሁ አደብ ግዙ፣ አደብ የሚባል ነገር ስሩ፣ አደብ የሚሆን ነገር ጥሩ ነገር ተናገሩ፣ መልካም ነገር ተናገሩ። ግዴታ ወንድማማሞች ተለያይተው ተጣልተው መቅረት የለባቸውም ማናቸውም ቢሆን እና ማንም እንዳጠፋ ማንም እንደበደለ ራሳችሁ ጠንቅቃችሁ ታውቃላችሁ። ነገር ግን ዛሬ ይቅርታ ተጠያየቁ። በቃ ያለፈ ነገር አልፏል። በመጥፎ ነገር አትገናኙ። በሁለታቸው መካከል ምንም አይነት ቅሬታ የለውም ስለተባለ ወይም ደግሞ እነሱ እንዲታረቁ ስለተደረገ እንዴ አንዳንዴ እኮ ለራሳችሁም ለጭንቅላታችሁም ኑሩ እንጂ ለህይወታችሁም ኑሩ እንጂ ብቻ ሩታ ላይ አፋችሁን እየከፈታችሁ ወይም ደግሞ ኤፍሬም ላይ አብርሽ ላይ አይደለም። እንደውም አብርሽ ላይ አፋችን ብንከፍት ይገባናል።
ምክንያቱም የማይሆን ስራ ነው የሚሰራው። እዚህ ጋር ሁለት ሴቶች ነው የሚያጋጨው። ያቺም እሱን ትላለች፣ ያቺም እሱን ትላለች። በአንዱ እኮ ከቆረጠ አንድ ሰው ሄርሜላን የሚወዳት የሚያፈቅራት ከሆነ የሚፈልጋት ከሆነ ሩታን እስከ መጨረሻ ስጠራ እንኳን መምጣት እኮ አይጠበቅበትም። መሮጥም ወደ ሩታ ጋር እኮ መሮጥም አይጠበቅበትም። ቪዲዮ መጫንም አይጠበቅበትም። ምክንያቱም አንድ ሰው ግማሹ ወዳችሁ ግማሹ ጠልታችሁ አይሆንም። ከጠላችሁ ሁሉ ነገሩ ነው መጥራት ያለባችሁ። ከወደዳችሁ ደግሞ ሁሉም ነገሩ ነው መውደድ ያለባችሁ። አብርሽ እዚህ ጋር ግን የምትሰራው ቪዲዮ የምታቀርብለት ቪዲዮ እየወደደ ሩታን ይጠላል።